አይደለም የሚያቀውን ለሚያቀው ይመክራል እኮ ምን ያረጋል አስገድዶ ደፈራት እንዴት አደርኩ እንዲፍረው አይ የዚህ ግቢ ጥበቆች አያምጣውና ሌባ ይመጣ መስረቅ የሚጀምረው ከነሱ እኮ ነው ወንዲፍረው ዘራፍ ወንዲፍረው አይ ፉከራው እንኳን ይቀር ጋሽ መርሻይ ናቸውን ጨፍነው ነበር የሚተኙት አሻሽለው ነው አንተ አይነን ከፍተህ የምትተኛው ማን ነው በድቅድቁ ቀሚተኛ ሰባት የጠርቼ እኮ በስምንተኛው ነው የነቃው አይ ናፍቆት ቢያንገላታይ ድቤን ቢያብሰለስለው እኮ አሳዘንከኝ ናፍቆ ያውቃል ሰው አይደለም እንዴት አይናፍቀኝ ለሞኑ አንተ ምንድነው የናፈቀ እኔ እኮ ያደግኩበት ሀገር ቀየው ጫካ ሸንተረሩ እንዴው ዝም ብየሳስበው በቃ ልቤን ያብሰለስለኛል እኔም አይኗ ጉንጯ ከንፈሯ በአይምሮ ውስጥ ይመላለሳል እንዴው የከብቶቹ በረት የከብቶቹበት ማዛው ሽታው እንዴው መቼም እንዴው ብቻ ያደግበት ነገር ከባድ አቤት ጸጉር የጡቶቿ ጉጭ ማለት የሽቷ መዓዛ አቤት ያንገቷ አረዛዘም የደረቷ ስፋት ወገቧስ ቢባል የቁርጭምጭሚቷ ርዝመት አቤት እግር ሳሙኝ የሚል እግር አድርፈቅብኝ ምን ሆንክ እግር ከመሳምህ በፊት ራስ ድንግጥ ብዬ ነው ለሳማ እግር ቢሉ እግር መሰለን እኔ የምልህ እኔ ይናፈቀኝ ቀየው ነው ጫካው ነው ሸንተሩ ነው አልሁ እንዱ አካባቢ ነው አልሁ እንዱ አንተ አሁን ተኔ አልፈዱ ያልኸው እንዱ ምን ነገር ነው አንተ የኔም ናፍቆት ነው እኮ ልዩቱ ማናት ነው አሁን አባባል ወደፊት ማገባልኝ ስሟ ማን ነው አላቀው አራ ማታቃት ነው ናፈቀች አንድ ቀን አቃት ይሆናል ሳታገኛት ፍቅሯ እንደዚህ ያረጋህ ብታገኛትና ፍቅሯ ድፍት ነው የሚያረጋ ይድፋኝ ሰው እንኳን በፍቅር በእንቅፋት ይሞት የለ እሷን በለስትን ከራተት ፍቅሯ ድፍት ያረጋህ ረመላ እንዴው መርሻ ከነከነኝ እስቲ ግድ ምንድን ነው የከለከለኝ መስሪያ ቤቱ እድገት ሲሰጥ ምን ነው እኔን ዘነጋ እዴ ለማን ተጨመረው ለርሶ ነው ይው መረጃ የሚባል ስራ ተሰጥቶት አይደል ታዲያ ለኔ የተጨመረው ስራ ነው እንጂ ደሞዝ ተጨመረ እንዴው ቢሆንም ስራ መቀየር በራሱ እኮ ትልቅ ነገር ነው ፈለከው እንዴ እኔ ተፈለከው ወሰደው ምንም ችግር የለም ወይ አሁን እድገትስ ቢሆን እሱ ስላደገ እኔንም ማሳድጉኝ ይባላል እንዴ እሱማ እኮ ጋሽ መርሻ አብረን ምን ሰራ ብዬ ነው አብረን ምን ሰራት እኔ ይሄ ቤት ሲቆረቆር ጀምሮ ነው ያለሁት አንተ ትላንት ነው የመጣው አይደል እንዴ ወይ እኔ የምልህ አሁን እድገት የተባለው እኔ ባይሰጠኝ ኖሮ አንተም አጠይቅም ነበር አይደል ኧረ ምን ብዬ ጠይቃለሁ ረመላ ብርቄ ታሪክሽ እኮ ግርም ነው የሚለው እውነት ነው ትዬ እውነት ነው እንዴት ነው ታዲያ መስሪያ ቤታችንን እየለመድሽ ነው አዎ እንዲሁ ህተሚው አይን ሲወዛብኝ ጊዜና ትንሽ አፈር ቢጤ እያልኩ ነው ሸጋ ነው ታዲያ እንዴት ነው እዚህ ሳይን አልበዛብሽ አረቅ እዚህማ እንዲሁ ሁሉም ደግ እኮ ናቸው ረመላ እንደው መቼ ነው እንደው አንዳችን ለአንዳችን በጎ የምንመኘው ኧረ እኔ እንዲህ ባል ፈልጌ አይደለም እንዴ ያልክ እኮ ኧረ ይተዋቶ መርሻ ይተውልህ አሁን ግባና ሳትሄድ እንደ መርሻ ለኔም እድገት ይሰጠኝ ይበልና አመልክት እሱን ተከፋት ይቅርብኝ ወዴት ነው ልሂድ ይቅርብኝ ኧረ ግድ የለም ኧረ ይቅርብኝ ልክ ነው እሱስ እንደው ብርቄ ድሮ አውቀንሽ ቢሆን ኖሮ ደስ ይለን ነበር አይ አሁንስ መች ረፈደ እንዲው ግን ሚሪዬ እኔ እዚህ ህተሜ ከመጣው ጀምሮ እንዲው በጣም ግርም የሚለኝ ነገር አለ ምንድነው የሚገርምሽ ሁሉም እኮ እንዲው ሸጋ ናቸው ጠጉራቸው አረዛዘም
እንዲሁ ደግሞ ተይ አይናቸው ረዝመቱ ብሎ ደግሞ እንዲሁ ጥፍራቸው አረዛዘሙ እንዲሁ በጣም ግርም እኮ ነው የሚለኝ። አይ ብርቄ እሱ እውነተኛ መዋቢያ መሰለሽ እንዴ? አይደለም እኮ አርቲፊሻል ነው፣ ስታይል ብለው ያመጡት ነገር ነው። ስታይል ዛዲያ እሳቸው ለኔ አይሆንም? ማን ናቸው? እሱ ስታይል ናቸው። አይ ብርቄ ረመላ እንዴ ወዴት ነው? እንዴት ነው መሳስ ተብሎ የሚገባው? እንዴ በቃ እንደዚህ ከፍቱ ስታገኙት ጊዜ ያዳራሽ በር መሰላችሁ እንዴ? አይ ማለት እኮ መስሎ ነው። ለዚህ መስሪያ ቤት አስቤዛ በብድር የምትሰጠው ነው እንዴ አንተ? ኧረ እኔማ አልከፈልኩም እኮ። እውነቴን ነው። አንተ ጥሩ ሰው ነህ። በአሁን ጊዜ ያለ ወለድ ማን ያበድራል? አልሰጡም። ወይ የእርሶ ስሞች ማን? ታገኝ እሰጥሃለሁ። እሺ ጋሽ እኔ እኮ የሚሉት ምንድን ነው? ምን አይነት አልገባኝ። ምንድን ነው የሚያወሩት? ና ግባ ነው ጠይቅ። እሺ ግባ ነው ውሰድ ይላችሁ። ይጠይቃቸው። እንዴ ውስጤ አንቺ ቅመም ምን ፈልገን የመጣኸው? ውስጤ አይ የምክር አገልግሎት ፈልጌ ነው የመጣሁት። ና እባክህን ቁጭ በል፣ ና ቁጭ በል። እሺ ያው ምን ነው በደህና? አንቺ ቅመም እዚህ ነው የምትሰሪው? አዎ ውስጤ ሲያም ሰው እኔ እኮ እዚህ እንደምትሰሪ መቼ አወኩኝ። እውነት ጎበዝ ነሽ አንቺ፣ እውነት በጣም ጎበዝ ልጅ ነሽ። ይሄ አሁን እንኳን እዚህ የመጣሁት የሆነ የማማከር አገልግሎት ፈልጌ ነው የመጣሁት። አሁን ላሰብኩት ሀሳብ የአንቺ እዚህ መኖር በጣም ትልቅ ነገር ነው። እውነቴን ነው የምልሽ። ምንድን ነው ውስጤ? ይህ ሀሳብ ስንት ጊዜ ማሰላሰል በኋላ አሁን የመጣልኝ ሀሳብ ነው። ለዚህ ነው እዚህ የመጣሁት እኔ። እሺ ያው ይሄ የምወደው የሸቀጣሸቀጥ ስራ ተጀመርኩ። አንቺ ተተወለድሽበት ጀምሮ እንደሆነ ታውቂያለሽ። አሁን ግን በቃ ደከመኝና ሰለችኝ። በቃ ሁሉ ነገር እርግፍ አድርጌ ተውኩ። ምን ነው ውስጤ ከሰርክ እንዴ? ኧረ በፍጹም በቃ የሸቀጣሸቀጥ ስራ ላይ በቃ ዋጋ በጨመረ ቁጥር እኔም ሲጨምር፣ በጨመረ ቁጥር እኔም ሲጨምር በቃ የህብረተሰቡ በቃ መማረር እንደው አቅም መሸከም አቃተኝና በቃ እኔም ነገር ሁሉ ተውኩት። በቃ ለዚህ ነው የመጣሁት እኔ። እንዴ ኑሮ ሲጨምር እኮ መጨመር ግድ ነው። ኑሮ በጨመረ ቁጥር እኔም ማህበረሰቡ ላይ መጨመር ህሊና አልችላለ። በቃ ከመሰረቱ ለማስቆም ይኸውልሽ የሸቀጥ ስራዬን ትቼ ሌላ የስራ ዘርፍ መቀየር አሰብኩ። በቃ ምን አሰብክ? ፖለቲከኛ መሆን ፈለግኩ። በቃ ምን ፖለቲከኛ? በቃ እኔ አብሬ የኖርኩበት ማህበረሰብ ላይ ሸቀጥ በጨመረ ቁጥር እኔም መጨመር ሰለቸኝና በቃ ወደ ፖለቲካ ዘርፍ መቀየር ፈለግኩኝ። በቃ እንዴ ይሄ ፍጹም የተሳሳተ ሀሳብ ነው ያስከም ውስጤ። ይሄን የመከረ ሰው የተሳሳተ ነው። እና በእኛ ብቻ አይደለም በዓለም ደረጃ የመጣ ነው። እንግዲህ ደግሞ ኑሮ ጨምሮ ዋጋ ሲጨምር ደግሞ መጨመር ግድ ነው። ዋናው ቁም ነገር እንዳንዳንድ ሆዳም ነጋዴዎች ዋጋ ለመጨመር ነው። በቃ ቅመማ እኔ ታሰብኩት ሀሳብ በቃ ምን ፍንክች አይደለም። ዋናው እኔ ፖለቲካ በቃ ፖለቲካ ውስጥ ገብቼ መስራት የምፈልገው አልኩሽ። በቃ እሱን አማክሪ። ፖለቲከኛ ማለት ህዝብን የሚያገለግል ነው አይደል? ታዲያ አንተ አላወቀውም እንጂ እኮ አንተ ያስከው ስራ ከፖለቲከኛ በላይ ህዝብን በፍትሃዊ መንገድ የሚያገለግል ነው። እንዴት? እሺ ውስጤ ሌላውን ተው። እኔ ወር ምንም ሳልቸገር ካንተ እቃ ወስጄ ደሞዝ ሲደርሰኝ አይደል እንደ መጥቼ የምከፍል? አስበው እስኪ እንደኔ ስንት አለ ወር ባንተ ብድር ቤቱን ቀጥ አድርጎ ያቆመው። ታዲያ ይህን ስራ ጥለህ ብትሄድ ምን ያህል ሰው እንደምትጎዳ አስበዋል? የሱስ ልክ ነሽ፣ ግን ፖለቲከኛ መሆን የምፈልገው አልኩሽ። በፍጹም ውስጤ ትተው በመሄድህ የምትጎዳ ብዙ ሰው አለ። እባክህ ውስጤ ለለምን አንተ ይህንን ነገር ወስነ በመሄድህ ብዙ ሰው ትጎዳለህ። በቃ ልክ ነሽ። አመሰግናለሁ። የሱስ ልክ ነሽ፣ ግን በቃ እኔ ፖለቲከኛ መሆን የምፈልገው አልኩሽ። በቃ ረመላ ይኸውልህ ውስጤ
አንድ ነገር ልንገርህ፣ አንተ በጣም ደግ ነህ፣ ከደግም በላይ። በዚህ ድርጊት ደግሞ ማህበረሰቡ በጣም ይወዳል። በእርግጥ መነሻ ሀሳቡ ላይ ልክ ነህ፣ ግን ፖለቲከኛ ሆነ ከምትፈታው ችግር ይልቅ ለማህበረሰቡ እያደረግክ ያለው ነገር በጣም ይጠቅማል። አንዳንድ ጊዜ ደግሞ ህሊና አረፍ እንዴ ለተቸገሩ ሰዎች ያለህን በመስጠት ማህበረሰቡን ብታገለግል ፖለቲከኛ ከመሆን የበለጠ ጠቀሜታ አለ። ይህ ማህበረሰቡ ለመጥቀም የሚጠቅም መስሎን ሀሳብ ያቀረብኩት እንጂ አስቤ ይባል። ይገባኛል ሙስጤ። ይኸውልህ አንተ ማህበረሰቡ በጣም ይወዳል። አንተን ካጣ ይጎዳል። እንዲጎዳ ትፈልጋለህ? ተረዳኸኝ? ተረዳ። ታዲያ እመነኝ፣ አንተን ካጣ የበለጠ ይጎዳል። አንተ የጀመርከውን ስራ ማስቀጠል ብቻ ነው። ሙስጤ እመነኝ፣ አንተ ይህን ስራ ትተህ በመሄድ ብዙ ሰው ነው የሚጎዳ። እባክህን ይህን ሀሳብ እርግፍ አድርገህ ተው። አሁንማ አወጣሁ፣ በቃ ሁሉ ነገር ተውኩ እና ከእናንተ ሀሳብ ውጭማ አልወጣም። እዛ እኮ ሰፈር አንድ ሰው እያለ እሱ ነው ቆስቁሶ እዚህ እሳት ውስጥ የጨመረኝ። እናንተማ በቃ ያላችሁ ይቀበላሉ፣ ቤተሰቡም አገለግላለሁ። እናንተ እግዚአብሔር ይስጣችሁ፣ በቃ ያላችሁ ተቀበልና ቤተሰቡ አገለግላለሁ። ሰላም ዋል። ወይ ልቤ መረፋል። እግዚአብሔር ይስጠዘለው። ፍቄ የዛሬ ከስተመራችን ደስ ብሏቸው ነው የሄዱት። በጣም እድለኛ ሰው ነው። አበዳሪ እኮ ነው። እነ ቅመም ራሱ ወር ደሞዝ አልደርስ ሲላቸው የሚያበድራቸው እሱ ነው። አትለኝም እንዴ? ሰፈሩ ሁሉ ከሱ ነው የሚበደረው። ምን አለበት እነሱ ሰፈር በኖርኩ። እንደዚህ አይነት ሰው 1000 ዓመት ቢኖር ራሱ ይቆጫል? አይቆጭም? ሜሪ ወይ ብድር ብቻ እንዳትጠይቀኝ። ብድር ልትለኝ እንደሆነ እንዴት አወቅሽ? እንዴ መቼ የፊት አጣሁት? የብድር ፊት እኮ ነው። ዛሬውን ወር አልደርስ ብሎኛል። ዛሬ እንደ ሙስጤ ሆኝልኝ በቃ። አይደለ? አንተ ግን አታፍርም? ቆይ እኩል እኮ ነው የሚከፈለን እንዴ? ምን ያሳፍረኛል? አይደለም ምን ሀገር በብድር አይደል እንዴ ያለችው? እና የወደፊት እቅድ እንደ ሀገር የብድር አቅምህን ከፍ ማድረግ ነው። በጣም ጥሩ ነቃሽብኝ። ከፍ 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 ከዛም በላይ። በጣም ታሳዝናለህ ፍቄ። ሰው ሆነክ እንደ ሀገር የመበደር ፍላጎት ያለ ብቸኛ ሰው ነው። እንኳን ደህና መጣሽ እህት። እንኳን ደህና ቆየህ። ስለመጣሽ በጣም ደስ ብሎኛል። ደግሞ በጣም ቆንጆ ነሽ። አመሰግናለሁ። ታዲያ ምን ልርዳሽ? ምን እግር ጣለሽ? እድሌ ነው ወደዚህ ያመጣኝ። አልገባኝም። እስቲ ጉዳዩን ዘርዘር አድርገሽ አስረጅ። ይኸውልህ ከአብሮ አደጎቼ በመልክም ሆነ በእውቀት የምበልጣቸው እኔ ነኝ። ግን እነሱ እዚሁ ሀገር ሆነው የተደላደለ ህይወት እየኖሩ ነው ያሉት። ግማሾቹ ደግሞ ውጪ የተደላደለ ህይወት የላጠጠ ሀብታም አግብተው እየኖሩ ነው ያሉት። ልጅ ወልደው ጥሩ ህይወት እየኖሩ ነው ያሉት። እኔ ግን ብዙ ሞክሬያለሁ፣ ብዙ ጥሬያለሁ፣ ግን የምፈልግበት መድረስ አልቻልኩም። ስለዚህ ሀብታም የትዳር ጓደኛ እንድናገናኝሽ ነው ወደኛ ጋር የመጣሽው? አዎ፣ ከኩዮቼ እኩል መሆን እፈልጋለሁ። ያለሽበት ሁኔታ ይገባኛል። ፊትሽ ላይ የሚነበበው ነገር እሱ ነው። ግን አንድ ነገር ልንገርሽ፣ ትዳር ከሆነ የምትፈልጊው ወደኛ ቢሮ ሳይሆን መምጣት ያለብሽ ከፈጣሪ ጋር ነው መገናኘት ያለብሽ። ከትዳሩ በላይ አንቺ የሚያስፈልግሽ ሌላ ነገር በራስ መተማመን። አደርገዋለሁ፣ እችላለሁ፣ እኔም እንደ ሰው መኖር እችላለሁ ብለሽ ማሰብ መቻል አለብሽ። ከጓደኞችሽ የትዳር ህይወት ውስጥ ወጥተሽ የተረጋጋ ህይወት መመስረት አለብሽ። አንቺ ግን ያለሽው ሌላ ቦታ ነው። እኔ ያለሁት የት ነው? አሁን እንደሚገባኝ አንቺ ያለሽው የጓደኞችሽ የትዳር ህይወት ውስጥ። በመጀመሪያ ከዛ ህይወት ውስጥ ወጥተሽ የተረጋጋ ህይወት መስርች። ከዛ የምትፈልጊውን ነገር ታደርጊያለሽ፣ የምትፈልጊውን ነገር ታገኛለሽ።
ይሄን ትተነው ይሁን ብለን አምነን ሀብታም የትዳር ጓደኛ ብናገናኝሽ ጤናማ ህይወት ይኖረኛል ብለሽ ታስቢያለሽ? አይመስለኝም። አየሽ፣ ትዳር በአንድ ቀን የሚመሰረት ተቋም አይደለም። ስለዚህ ራስሽን ያለሽበትን ቦታ አውቂ። ጓደኞችን ሳይሆን ራስሽን ተመልከቺ። ያኔ ውጤታማ ትሆኛለሽ። ምን ማድረግ እንዳለብሽም ታውቂያለሽ። ይህንን የነገርኩሽን አድርጊ። በጣም አመሰግናለሁ። እኔም አመሰግናለሁ። የነገርኩሽን አድርጊ። ተጨማሪ ሀሳብ ከፈለግሽ ተመልሰሽ። በጣም አመሰግናለሁ። መልካም ሜሪዬ እባክሽ ቅበል። ምን ሆነሃል? በእናትሽ ቅበል። የት ይሻላል? የት ልቅበር? ስላሴ ይሻላል? ስላሴ ደግሞ የታዋቂ ሰዎች መቀበሪያ ነው። ስለዚህ ላንተ ቀጨኔ ይሻላል። እየቀለድኩ አይደለም እኮ። ቆይ እሺ ምን ሆነሃል? ንገረኛ እንዴ። ቤታቸው የጠሩኝ ከስተመር በጣም ነው የሚያስፈሩት። በጣም ማለት ነው። ወይኔ ፍቃዱ፣ ወይኔ ይሄን የሚያክሉ ፍረት ይዘህ ስትፈራ ትንሽ አታፍርም እንዴ? ያንን ዘገባውን አላየኩም እንዴ? በዛ ቅጥናቱ ያለውን ድፍረትና ወኔ። እንደውም ምን ነው ያንተን ውፍረት ለዘገባው የዘገባውን ልብ ደግሞ ላንተ ነቅሎ በሰጠ። ወይ ቆይ ግን ምን ሆነክ ነው? እስቲ ንገረኝ። እሺ ምን ሆነክ ነው? ሰውየው ናቸዋ። ሰውየው በጣም ነው የሚያስፈሩት እኮ። በጣም ስላላየሻቸው እኮ ነው። ማለት ይሄን ያህል ያስፈራል? በጣም ነው የሚያስፈሩት። በጣም ይሄን ሰውዬማ እኔም ግን ማየት ፈልጋለሁ። እንደዚህ ያስፈራክ ሰውዬ ማየት ፈልጋለሁ። አብረሽን ትሄጃለሽ? ነው ችግር የለም እንሄዳለን። የምልሽን ነው። በጣም ነው የማመሰግነው። በጣም ቴንኪ። ኧረ መላ ለምን ነበር የፈለጉን ጋሺ? ባለቤቴ በላይ ላይ ማገጠችብኝ፣ ያውም ከመወደው ከራሴ ጓደኛ ጋር። በስመ አብ። አንቺ በስማም እንዳልሽ እኔም በስማም ብዬ ነበር። ይገርምሻል፣ ከትምህርት ቤት ጀምሮ ነበር የሚፈልጋት። አባቱ ቀምቻ ገባዋት። አሃ፣ ከዚህ በፊት ይፈላለጉ ነበር ማለት ነው። እሱ ይፈልጋታል፣ እሷ ግን አትፈልገውም። ምን ያደርጋል? አስገድዶ ደፈራት። እና ለምን ለፖሊስ አናሳውቅም? ፖሊስ እንዲያውቅ አልፈልግም። እና ምን እናድርግ? ምን እንርዳውት? እሷንም እሱንም መግደል እፈልጋለሁ። ይሄ በጣም ከባድ ውሳኔ ነው። ይሄ እንዴት ይሆናል ጋሺ? ሌላ ነገር ቢያስቡ አይሻልም? ምን በላይ ላይ እኮ ነው የሄደችብኝ። ለምን እሷን አግኝተን አናናግራትም? የት ካለችበት? ሞታለች እኮስ። እርሶ ሰውዬ ያሞታል እንዴ? አዎ እግዚአብሔር ይመስገን። አማኑኤል ወረቀት ሰጥቶኛል። ሰውዬ እንዳያሳብዱ ኖ የባለቤት ጉዳይ ያሰጥተው ኖ ረመላ። እሺ መርሻ፣ ስራ እንዴት ነው? ስራ የትኛው? ይሄ የምትሰራው ስራ ነው? አይ ሁለት ነው ብዬ ነው። የቱ? ሁለቱም እንዴት ነው? የቱ? የጥበቃው እሱ ተሆነ ምን የለመድኩት ነው። ምን ቀላል። ይሄ መረጃ አሰጣጡ ግን ትንሽ ከበድ ይላል። ምክንያቱም የመጣ ሁሉ መጀመሪያ ጉዳዩን እኔ ጋር ጨርሶ ነው ከዛ በኋላ ወደ ውስጥ የሚገባው። እሱስ ልክ ነው። እንግዲያው ልክ ከሆንኩኝ እኔን ወደ ውስጥ ያሉትን ደግሞ ወደዚህ ማምጣት ነው የሚሻለው። ውስጥ ገብቼ ላማክርህ እያልከኝ እንዳይሆን። ምንድነው ደግሞ ይሄን ያህል መምከር ከባድ ነው እንዴ? 99 የኢትዮጵያ ሕዝብ እኮ መካሪ ነው። ለኔ ከብደኛል እንደ መምከር። ምን ትልቅ ነገር ታደርገዋለህ? ማንም የሚያውቀውን ለማያውቀው ይመክራል። አይደለም የሚያውቀውን ለማያውቀው የሚያውቀውን ለሚያውቀው ይመክራል እኮ። አንተ ካልኩ ብዙ ታወራለህ። እኔ አሁን ልሄድ ነው። የት ነው የምትሄደው? የሥራ ሰዓት መውጫ ነው እንዴ? አዎ ምን 9 ሰዓት ነው ይሆና። ስለዚህ 2 ሰዓት ይቀራል ማለት ነው። 11 ሰዓት ነው የሥራ መውጫ አይደለም? ይሄ ነገር እንዴት ነው? ስራ አስኪያጅ መሆኔን ረሳው እንዴ? አልረሳሁትም። ነው ለአንተ የተለየ ነው። በዚህ አነጋገር ልቀጣ እችላለሁ። በጣም መጀመሪያ አንተ በ9 ሰዓት በመውጣትህ ከተቀጣ በኋላ እኔ የምቀጣለሁ። ምን ችግር አለ? እንዳትረሳት። እንዴት አድርጌ እረሳለሁ? አንተም ያወጣኸውን ሕግ እንዳትረሳ። አንተ ያወጣኸውን ሕግ ያላከበርክ ማን ያከብርልሃል? ወይ
ሰውዬ ብቻ ኧረ መላ ኧረ መላ እንዴት ነው የማሮጠው? ውስጥ የገጠመን እንደቀላል አይተሹ ነው? ይሄ መስሪያ ቤት አንድ ነገር ማድረግ አለበት። መስሪያ ቤቱ ምን ያድርግ ደግሞ? ከዚህ በኋላ የውጭ አገልግሎት ሲኖረን አሻራ መርማሪ የሚላክ አጣሪ ቡድን የሚላክ፣ ከዚህ በኋላ ግን የሰዎቹ ጤንነት መመርመር አለበት። ነገ ከነገ ወዲያ ሚሳኤልና ክላሽ ይዞ ቢጠብቀን ምንድን ነው? ወይ መላምጦ ወይ መቶ ኧረ መላ ስንል በብርቱ ወይ መላ ኧረ መላ ተመካክረን እንድንበላ ወይ መላ ወይ መላ ኧረ መላ ኧረ መላ ወይ መላ ወይ መላ ኧረ መላ ኧረ መላ ወይ መላምጦ ወይ መቶ ኧረ መላ ስንል በብርቱ ወይ መላ ኧረ መላ ተመካክረን እንድንበላ ወይ መላ ወይ መላ ወይ መላ 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 ኧረ መላ 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 ወይ መላ 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 ወይ መላ